ሰላም ዩቲዩብ እንዴት ናችሁ? ዛሬ እንግዲህ እንደተለመደው ባበደና በጣም ቆንጆ በሆነ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ የምገኘው በመዘጋጃ ቤት በባህልና ቲያትር አዳራሽ ነው። እዚህ የመጣሁበት ምክንያት ደግሞ አንደኛው ምክንያት እንግዲህ ባልቻ አባ ነፍሶ የተሰኘ ቲያትር አለ። እሱ ቲያትር ዛሬ ይመረቃል፣ ለህዝብ ክፍት ይሆናል ማለት ነው። ዛሬ እሁድ ነው። እንግዲህ ከዚህ በኋላ ያሉ እሁድ ከ8 ሰዓት ጀምሮ ሁሌ ባልቻ አባ ነፍሶ ቲያትር መታየት ይችላል ማለት ነው። እና ዛሬ የምርቃት ፕሮግራሙ ላይ ነው የተገኘሁት። እንግዲህ እንገባለን። ባክስቴጅ ያለው ነገር ምን ይመስላል የሚለውን ነገር አሳያችኋለሁ። ስቴጅ ላይ ያለው ነገር ምን ይመስላል የሚለውን አሳያችኋለሁ። እንዲሁም የኔን ፊድባክ እነግራችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። እንግዲህ ጋይስ አሁን እንግዲህ በቃ ቀጥታ ወደ አዳራሹ ወደ ባክስቴጅ እየገባው ነው። ለምንድነው ያው ትንሽ የመዘጋጃ ቤት እንግዲህ የአዳነች አቤቤ ቢሮ ስለሆነ ብዙ በር ላይ መቅረጽ አይቻልም ምናምን የተባልኩት ነገር አለ። ስለዚህ በር ላይ በጣም ቆንጆ ሴሪሞኒ ነበረ፣ የሚያምር አቀባበል ነበረ፣ ግን እሱን ነገር መቅረጽ አልቻልኩም። ስለዚህ አሁን በቀጥታ ወደ ባክስቴጅ ገብቼ አርቲስቶቹ ሲዘጋጁ ባክስቴጅ ያለው ቫይብ ምን ይመስላል የሚለውን አሳያችኋለሁ። ከኔ ጋር ሆኑ። ከማን አና ዶክተር እንኳን ደስ ያለ እንኳን ደስ ያለ። አለን ከማን ጋይስ ከሁሉም ቀድሞ ባክስቴጅ የገባ ነው። ከኔ ጋር እንዴት ነው? ሰላም ነው? ባክስቴጅ በላይ ነው ሞታ አይደለ? እሺ እኔና ቴንክ ዩ። ከማን በያው እየመጣሁ ነው ወደ ባክስቴጅ። እሺ ብሩ እንዴት ነሽ? አማኗ መልካም ፐርፎርማንስ እንዴት ናችሁ? እንዴት ነው አዴ የኔ አባት? አማኗ መልካም ፐርፎርማንስ። እሺ ጋይስ እንግዲህ እኔ አሁን የምገኘው እንግዲህ ባልቻ አባ ነፍሶ ቲያትር ሊመረቅ ነው። የምርቃቱ ፕሮግራም ላይ ነው ያለሁት። እንግዲህ አሁን በዚህ ሰዓት ባክስቴጅ ገብቼ ተዋናዮቹ እንዴት እየተዘጋጁ ነው የሚለውን ነገር ላይ ነው ማለት ነው። ከኔ ጋር ሁኑ፣ እስከ መጨረሻው ተከታተሉ። ና እንዴት ናችሁ? ዋና ወዝ አማን ነው። እንዴት ሀይል ሰላም ነው? እንዴት ናችሁ? መልካም ፐርፎርማንስ አማን ነው። ናይስ ሰላም ነው። አላቃ እዴ ኖር አማን ነው። እንዴት ነው? አማን ነው። ስታመራ እዴ በጣም ደስ ይላል። የባክስቴጅ ቫይቡ ያበደ ነው። ቤቢ ታዲያ ቤቢ እንግዲህ ከባድ ፐርፎርማንስ አደታ ተቀንጂ ልብስ ከማን ጋር አንድዬ የኔ አባት አማን ነው። እንዴት ነው ዝግጅት? እንዴት ነው? እዛው ላይ ነው እየተለበሰ ነው። ምን እየተባለ ነው? ሙድ ውስጥ እየገባን ነው። እግሮቻችንን እየጠበቅን ነው። ሰውም ውጭ እየተጋደለ ነው። ህዝብ ነው ያለው። በጣም ቆንጆ ነገር ይመቻች። አማን ነው። አለን እስኪ ኢንስፔክተር ዋና ቦስ ደበሽዬ የነበር አማን አማን ነው። በጣም አረፈልገኝ ደበሽዬ። ተው ልጅህን እደውላለሁ። እቺ ማይክ ነች። አዎ እንትን እያደረኩኝ አይ ለቲያትሩን ለማስተዋወቅ ዛሬ እንግዲህ ያለውን ነገር እያልን ነው። ደበሽዬ ባልቻ ነው ዛሬ ትልቅ በእኔ አንደበት ለመናገር ይከብደኛል። ብቻ መልካም ፐርፎርማንስ ደበሽዬ የኔ አባት። እንዴት እንደምወድህ ታውቃለህ። በጣም እኔም በጣም ደበሽዬ ኑርልኝ። እንገናኛለን። እሺ የኔ አባት አለን እንዴ በጉጉት ደበሽዬ። አመሰግናለሁ። አሜን። እሺ ደበሽዬ። እሺ ጋይስ እንግዲህ ያበደ ፐርፎርማንስ እንደሚሆንላቸው አልጠራጠርም። እንግዲህ እዚህ ጋር እየተዘጋጁ ነው። ኑ ላሳያችሁ። እዚህ ጋር ደግሞ ዋው ተስብዬ የኔ አባት አማን ነው። እንዴት ነው ብሮ? እንዴት ነሽ? አማን ነው። በስማም ያያችሁ ነው ያለውን ነገር እንዳለ ከባድ ዝግጅት እየተካሄደ ነው። ደስ ይላል በጣም። ባልቻ እንግዲህ ለማየት በጣም ጓጉቻለሁ ዛሬ። አረ በጣም የትውልድ ወኔ ቀስቃሽ የሆነ ቲያትር ነው። እንግዲህ ዛሬ እናየዋለን ማለት ነው። አብሽር ሃማን ነው አደ እሺ ፀጉርን ነው። ኦኬ ናይስ በቃ ልክ ነው። ኦኬ ዲኑ የምትገባው ወይኔ ባርሴማ
እኔ የምለው ይሄ ካራክተር እንዴት ነው? እኔ በተወሰነ መንገድ ለማየት ሞክሬ ነበርና የባንዳ ካራክተር ያለው እና እንዴት ነው ባንዳነት ይሄ ቪኖ ባንዳ ከመሆኑ የተነሳ ከጣሊያኖች ይሰስ ባንዳነት እንዴት ነው ላልከው ከባንድ ሁለትነት ይሻላል። ባንድ ነው ባንዳ ባንድ በሁለት ሲሆን የአማርኛን እንደዛው ነው ለመተወን ራሱ ይከብዳል ብዬ አስባለሁ። ይከብዳል። ያውም በዛን ጊዜ ባንዳ ስትሆን አስበው በዛ በህዝቡ ሁሉ ለሀገር እንትን በሚልበት በአብዛኛው ሰው ለሀገሩ በሚዋድቅበት ሰዓት ባንዳ መሆን በጣም አስከፊ ነውና ያን ካራክተር መጫወት ከባድ ቢሆንም እንግዲህ የባንዳነት ደግሞ መጨረሻው ሞት ነው። በልባችን ያለው አርበኝነት ቢሆንም ስራ ነውና ደግሞ ባንዳውን ምትተውናል። መልካም ፐርፎርማንስ ይሆንልህ ቤቢዬ አብሽር። እሺ ከኔ ጋር ላሳያችሁ። ሄኒዬ የኔ አባት እንዴት ነህ? አማን ነው? በጣሊያኛ ሰላም ናችሁ ወይ ማለት ምንድነው? ሞንጆርጎ ኮሜስታሪ። እንግዲህ ጋይስ በባልቻ አባ ነፍሶ ቲያትር ላይ የጣሊያኑን ካራክተር ወክሎ የሚጫወትልን እንግዲህ ሄኖክ ነው። በጣም ቆንጆ አድርጎ ነው የሚጫወተው። እስቲ ምን የምትላቸው ነገር አለ ስለዚህ ቲያትር ስላንተ? ያው እንግዲህ ስለ ቲያትሩ ማውራቱ ምንም እንትን አይልም። ምክንያቱም ተመልካች ሊያየው እየገባ ነው። በርካታ ተመልካች ነው ያለው። አይቶ ደግሞ ይፈርዳል። ግን በእኔ ደግሞ እንደ ባለሙያነት ከጠየቀኝ ይህ ቲያትር ሊታይ የሚገባው እጅግ በጣም ይህ ይሄ ትውልድ ሊያየው የሚገባ እጅግ በጣም መልእክት አስተላላፊ ቲያትር ነው። የባልቻን ፍልስፍና ስለ ሀገር አንድነት ያላቸውን ስለ ኢትዮጵያዊነት ያላቸውን አመለካከትና ፍልስፍናቸውን ነው የምታየው። ከዛ በኋላ ለትውልድ እንዴት እንደሚያቀብሉት ያን መቀባበሉን ነው የምናየውና በአሁን ሰዓት ሊታይ የሚገባው ወቅታዊ አስፈላጊ ቲያትር ነው ላለውና ሁሉም ኢትዮጵያዊ ሊያየው ይገባል። በጣም አመሰግናለሁ። መልካም ፐርፎርማንስ ይሁንልኝ። በጣም ወዳለሁ፣ አከብራለሁ። እኔ አባት እሺ አሜዚንግ ነው በጣም ከካራክተሩ ጀምሮ ከሜካፑ ጀምሮ እንዳያችሁት ነው። እኔ ለማየት በጣም ጓጉቻለሁ ጋይስ። ተስፍዬ የኔ አባት እንዴት ነው? በእናትህ አለሁልህ። አሁን ደግሞ ይዤላችሁ የመጣሁት እንግዲህ ባልቻ አባ ነፍሶ ቲያትር ላይ በእድሜ ትንሹ ተዋናይ ነው። እንግዲህ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እንኳን እዚህ ላይ በመሳተፍ ምን ተሰማ? በጣም ደስተኛ ነኝ። በጣም ታላላቅ የሀገራችን እውቅ የቲያትር ባለሙያዎች፣ አዘጋጆች፣ ተዋናዮች ነጋሽ ደበሽን የመሰለ አዘጋጁ ደግሞ ዶክተር ተሻለ እንግዲህ ዌልናውን የቲያትር አዘጋጅ ነው። ከረንትሊ በቀዳሚ ደረጃ ልታነሳው የምትችለው አዘጋጃችን ነው። ከነሱ ጋር ተማሪ ሆኜ በመስራቴ በጣም ኩራት ይሰማኛል። በጣም ደስተኛ ነኝና በነበሩት ሪሄርሳል ታይሞች ራሱ በጣም ደስ የሚል ጊዜን አሳልፈናል። ብዙ ተመሬበታለሁ። ዛሬ ደግሞ እንደምታየው ዛሬ እንግዲህ ሊመረቅ ተገኝተሃል። ኤግዛይትድ ሆነናል ሁላችንም። ደስ ይላል። እንግዲህ አሁንም ተማሪ ነህ፣ ቲያትር እየተማርክ ነው ይሄንን እየሰራ ያለው እና ተማሪ ሆኖ መስራት ምን አይነት ስሜት አለ? አሁን ብዙ ኔትወርኮችን ይከፍቱልሃል እንደዚህ አይነት አጋጣሚዎች ሲኖሩ። በተጨማሪ ደግሞ ላንተም ኤክስፒሪየንስ ይሆናል። ሲቪ ነው ይሄ የትም ብትሄድ ሲቪ ይሆናል እና ከሱ አንጻር ብዙ ልምድን እቀስምበታለሁ እና ደግሞ በጣም ኮንፊደንት ትሆናለህ። ወረቀት ብቻ ሳይሆን ልምድም ይዘህ ስትወጣ ትልቅ ኮንፊደንስም ቢውልድ ማድረግ ይቻላል ማለት ነው። ይህ ቲያትር እንግዲህ እንዳየሁት እኔ በጣም ትልቅ ቲያትር ነው። በጣም ብዙ በጀት የወጣበት እጅግ በጣም ትላልቅ አርቲስቶች አገራችን ውስጥ አሉ የምንላቸው ቁጥር 1 አዘጋጅ፣ ቁጥር 1 ተዋናይ፣ ቁጥር 1 አዳራሽ የሚታይበት ቦታ ራሱ ገና ከመመረቁ ገና በዚህ ቲያትር ነው የሚከፈተው። ይህ ቲያትር ቤት ነው። ትልቅ እድልና ትልቅ መድረክ ስራ ነው። ቲያትሩ ተጀምሯል ጋይስ ነው። በሰላም የራሳችንን ጸልይ አባታችን ይብለን። እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ ሆነው በአብ በወልድ በመንፈስ ቅዱስ ክብርና ሞገሱን ፈጣሪ ይውሰድ። አሜን። ለእኛ መወደድና ጸጋውን ይስጠን። አሜን። መልካም ስራ ይሆናል። መልካም ስራሽ ይሆናል። መልካም ፐርፎርማንስ። እንግዲህ እንደምታዩት ማንኛውም አክተር ወደ ስቴጅ ከመግባቱ በፊት ጸሎት ያደርጋሉ። በጣም ቆንጆ የጸሎት ፕሮግራም ነበር። እንግዲህ ፐርፎርማንሳቸውንም እንግዲህ ለማየት ጓጉተናል። ጥሩ ይሆናል ብለን እናስባለን። ፈጣሪ ይርዳቸው። እኛም ቆንጆ ነገር እንደምናይ እርግጠኛ ነኝ።
አሁን በቀጥታ ወደ ስቴጅ ላይ ስላለው ፕሮግራም ነው የምንሄደው ማለት ነው። ከኔ ጋር ሆኖ የአዲስ አበባ የቲያትር ቤቶች አስተዳደር ቲያትር ቤቶችን እየመራ ይገኛል። እናም አቶ ፍቅረ ኢየሱስ አብርሃ መልእክት አለኝና ተቀበለኝ ብሎሃል። ከዚያም ወደ የምትናፍቀው ወደ ባልቻ አባ ነፍሶ ቲያትር ትሄዳለህ ተብሏል። እስቲ ባልቻ አባ ነፍሶን አንዴ ታደምቃቸው ዘንድ ሁሉም ኢትዮጵያን ሀገሬን ኢትዮጵያን ዳር ድንበሯን ያስከበሩ አጥንታቸውን የከሰከሱ ደማቸውን ያፈሰሱ አባት አርበኞችና የመከላከያ ሰራዊት የጦር መኮንኖች ይገኛሉና አንድ ጊዜ ሃይ ማጆር ቶሮኒ እንደሆነ ተናግሮታል። በምሳሌ አሳምሮ ደካማ ዕድሉ መገዛቱ፣ ብርቱ ስልጣኑ መግዛቱ። ታዲያ ከዚህ ሌላ ምን ምርጫ አለው ነው የምትሉት? ብሎ ምንም። አይ ማጆር ቶሮኒ ልክ እንደ ታንኮ ሁሉ 10 ጊዜ ባፋን ሁሉ ካፉ የማይጠፋ ስድብ። ታዲያ ቀን ካለለት ሀሳቡ ቀልቡን ያውቅበታል አሳምሮ አንድ ጊዜ ምን ውስጥ ነው ገባኝ?
አቂሙን ሊወጣብኝ ካልሆነ በቀር ያላችሁትን አደርጋለሁ፣ እጄን እሰጣለሁ። ሰላምታ ፈልጋል። ሰላምታ ደግሞ እኛ ዘወትር ነው ጠላትን እግራችን ስር መርገጥን ነው። ባልቻ ማማሚያ ስፓዛቱራ አይዲያ ውሰድልኝ ሰልና ውሰድ ሰው እንዲሁ በኢትዮጵያዊነት ስሜት እንዳላችሁ ባለሙያዎቻችንን ስለምናመሰግን 10 ደቂቃ ስጡ ባላችሁበት። እስኪ አንድ ጊዜ ለተዋንያን የማይቋረጥ ፉጨት አይሰማኝም። ፉጨት እናመሰግናለን። ሙያተኞችን ማክበር ልማዳችን ነውና ከዚህ በመቀጠል የአዲስ አበባ ቲያትር ቤቶች ስራ አስኪያጅ የአዲስ አበባ የቲያትር ቤቶች አስተዳደር ስራ አስኪያጅ አቶ ፍጹም ዘገየን በአክብሮት ወደ መድረክ እንዲመጡ ጋብዛለሁ። ትልልቅ ጉምቱ የሆኑ የኪነ ጥበብ ባለሙያዎች እዚህ ፊት ለፊታችን ይገኛሉ። እንግዲህ ኪያን ኪሮስን አናስቸግርም። ባለበት አንድ ጊዜ ለኪያ ባለበት ከዚያ ደግሞ እንግዲህ የቀሩን አራቱን ደግሞ በየተራ ወደ መድረኩ እየጠራናቸው እዚህ ሰርቲፊኬት ለሙያተኞች እንዲሰጡልን ስል በአክብሮት ጋብዛለሁ። ወጣቱ ማን ነው? መጀመሪያ አብዬ ማን ነው ከእናንተ ወጣት? በድኔ ሁሌ አይስማማው ማን ካልከለ የሚባባሉት አብዬ ወጣቱ ማን ነው?
አጋጣሚና አንድ ጊዜ እንግዲህ የሙያተኞች መምህር የሆነ አሜሪካ ሀገር ረዥም ዓመት ቆይቶ መጥቶ አሁንም ሙያ ውስጥ ያለው ብዙ ተዋንያን ያፈራው ተስፋዬ ሲማ ወደ መድረክ ጋብዙልኝ እባካችሁ። የዳንሰኞች ተወካይ ዳዊት አበበ፣ የቴክኒክ ባለሙያዎች ቁሳቁስ መድረክ ገጽ ተወካይ ሰከነሽ ደመና። ልሄድ ነበር። ኧረ በጣም የሚገርም ነው ዛሬ ጋዴ ነው። አባቱን የተካው የደመላሽ ልጅ ሰዓሊ ተዋናይ ብዙ ነገር ያሬድ ደመላሽ፣ መብራት ዲዛይን፣ ስርጭት ዋናና ፖስተር ዲዛይን ከቸው ወንድማገኝ ያሬድ ደመላሽ ልጅ ድንቅ ኮሪዮግራፈር ጌታሁን ረዳት ኮሪዮግራፈር ይቅርታ፣ ዘላለም ይታገሱ ሲን ዲዛይነር፣ እሺ ተዋናይ እንዲሁም የቲያትር መምህር ተስፋዬ ሲማን ወደ ቦታው በአክብሮት ይሸኙልኝ። እኔ እንደገና የፈለቀብኝ ስላሁን ስለምጠራው ሰው እንደገና ወደ መድረክ ፈለቀብኝ። እንደገና ደመቀ። የራስ ቲያትር ፈርጥ ነበር። አሁን ደግሞ አዲስ አበባ ቲያትርና ባህል አዳራሽ መድረክ ላይ እንደ ባንቻ ባነፍሶ ደበሽ ተመስገን የታል ደበሽ የታል? እስኪ ድንቅ አድርጎ የተወነው ደበሽ ተመስገን እናከብራለን፣ እንወዳለን። እንግዲህ ይሄ ላይ ሌላኛው ታሪክ ነው ደግሞ አሁንም አላርፍም የለም እሰራለሁ እንደገና ባልቻ ባነፍሶማ ተከፍቶ በፍጹም አይሞከርም ብሎ እዚህ ቲያትር ላይ ከ40 ዓመት በኋላ አብራር አብዶ ነቶኒ ቀዘቀዘልኝ ጭብጨባችሁ። ሌላው የመድረክ ፈርጣችን ጥንቅቅ አድርጎ ቶሮኒን የተወነው እየተካ የመጣው ሄኖክ ብርሃኑ አሳምሮናል። ልትወናው ሄኒ የረዥም ዘመን ትወና ከኛ የበለጠ ደግሞ ልጆቻችን ያውቁታል። ሌላው ፈርጣችን የቲያትር ቤት ፈርጣችን ቤቢ ማስረሻ ገብረ ማርያም እንደ ሌቦ ሳህሉ ቤቢ የአሁኑን ተዋናይ ከመጥራቴ በፊት አንድ ሰው እዚህ አቶ ፍቃዱ መኮንን የስማርት ሶፋ ባለቤት ወደዚህ ወደ መድረኩ ይመጣሉ። አብረው ሰርፕራይዝም አለኝ ስላሉ ነው ለዚህ ተዋናይ አንዷለም ካሳሁን የተዋንያን ተወካይ አንዷለም አንድዬ ጀግና የሆነ ተዋናይ ነው። ትወናው
አመሰግናለሁ። አንዱ ዓለም ሳይሄድ ምንድነው ሰርፕራይዝ አለው ትብያለ። ሰርፕራይዛችን እንግዲህ ስማርት ሶፋ ሶሉሽን በመጀመሪያ አርቲስት አንዷለም ካሳሁን አምባሳደር አድርጓል። ከፍተኛ ዋጋ ያለው ሶፋ እናበረክትለታለን። አንድ ያተፈቃዱ አይደለም። ከፍተኛ ዋጋ ያለው በስንት ይገመታል? 350 ሺህ ነው። የአምባሳደርነቱ ሌላ ጊዜ ይፋ ይሆናል። እንኳን ደስ ያለን። እናመሰግናለን። አተፈቃዱ እናመሰግናለን። አንድዬ ባልቻባ ነው ሰው ገዳም ቲያትር ነው። እሺ አሁን ደቂቃ ምን መልእክት አለ? ካስዬ ምን መልእክት አለ? ዘወትር እሑድ በስንት ሰዓት ይምጡ? እጅግ በጣም የከበደ ደስ የሚል ቀን፣ ልብ የሚመታበት ቀን ዛሬ ነው እና ታላቅ ቀን ነው። እነዚህ ብርቱ በሆኑ አስተማሪዎቻችን ተስፋዬ ጌትዬ፣ አሻቤ፣ ኪሮስ አለማየሁ፣ ሁሉም እዚህ ያሉት ሰዎች ሁሉ በጣም እጅግ በጣም እንኳን ደስ ያላችሁ። የቲያትር ቤት ቆይቶ በዘመን ላይ ታድሶ ዛሬ ደግሞ ለታሪክ ለትውልድ የሚተላለፍን ቲያትር በመቅረቡ እጅግ በጣም ደስ ብሎኛል። እሑድ ሁሌ 8 ሰዓት እየመጣችሁ ሌሎችን ቲያትሮች በተከታታይ ስለሚቀርቡ ጊዜ እንዳልወስድባችሁ ታምረ አይን እያየ ስለሆነ በጣም እጅግ አከብራችኋለሁ። ሁላችሁ እንደምራላ አመሰግናለሁ። ካስዬ እናመሰግናለን። እዚህ መድረክ ላይ ከ35 ዓመት በፊት አይቼዋለሁ። ይሄን መድረክ ይንጠዋል። እዚህ ስር እቀመጥ ነበር፣ ቦታ ሞልቶ እዚህ ጋር እቀመጥ ነበር። ኦቴሎን ቲያትር ሲተውን ይንጠው ነበር ሲገባ። አበበ ባልቻ አቤ ከዚያ በኋላ ቴዎድሮስ ቲያትር ብዙ ቲያትሮች እዚህ መድረክ ላይ ተውኗል፣ ተጫውቷል። ከዚያ በኋላማ ስንቱን እናገራለን። አቤ እስኪ መጀመሪያ ስለዚህ ቲያትር ዝግጅት እስኪ ያላችሁ ንገሩ። አይሰማም? ፉጨት የባልቻ አባ ነፍሶ ቲያትር አዘጋጅ ዶክተር ተሻለ አሰፋ ዶክተር ተሻለ አሰፋ እስኪ አድምጡልኝ። ልዩ ምስጋና አለ። ለተሼ ያንሰዋል። የታል ብሔራዊ ቲያትር ንጉሥ አርማ እዚህ ባልቻ አባ ነፍሶን ያዘጋጀ አዘጋጅ ነው። እስኪ እንደገና ተሼ እናመሰግናለን። ትውልድ ሁሉ ያመሰግናል። ሁለት ወሳኝ ምስጋናዎች፣ 3 ወሳኝ ምስጋናዎች ይቀረናል። እማስደግማችሁ ጭብጨባ ነው። እማወድህ እማከብርህ ተዋናይ ኪያ ኪሮስ ኃይለሥላሴ እድሜና ጤና ይስጥህ። እናከብራለን። እዚህ መድረክ ላይ እንዳለ የምንቆጥረው ለኛ እስኪ ለኪያ እስኪ ለጀግኖች አባቶቻችን፣ እስኪ ለኢፌዴሪ መከላከያ ሰራዊታችን፣ እስኪ ለኢትዮጵያ አንድ እንቁም፣ ለኢትዮጵያ አንድ እንቁም። እናመሰግናለን። አብዬ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ዘወትር እሑድ በ8 ሰዓት በአዲስ አበባ ቲያትርና ባህል አዳራሽ ባልቻ አባ ነፍሶ ይቀጥላል። ከነ ቤተሰባችሁ መታችሁ እንድታዩ ተጋብዛችኋል። እናመሰግናለን። እግዚአብሔር ያክብርልን።
እንግዲህ ቤተሰብ ቲያትሩ በተወሰነ መንገድ ለማሳየት ሞክሬያለሁ። ማለት ነው ቲያትር አይቀረጽም እና ቲያትሩን አልቀረጽኩላችሁም። የሽልማት ፕሮግራሙን አይታችሁታል እና ደግሞ የኔን ሀሳብ ስነግራችሁ ይሄንን ቲያትር ማንኛውም ኢትዮጵያዊ የሆነ ሰው መጥቶ ማየት አለበት ብዬ አስባለሁ። በጣም ወኔ ቀስቃሽ ይሆነ አለ አይደል የሚወር ስሜት ያለው በጣም ደስ የሚል ቲያትር ነው። እኔ በጣም ወድጄዋለሁ። ብዙ ሰዎች ነው የተሳተፉበት። ብዙ ስሜት የሚሰጡ ነገሮች አሉት ምናምንና እኔ በጣም ወድጄዋለሁ። እዚህ ላይ የተሳተፋችሁ አርቲስቶች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። ምክንያቱም በጣም እንደደከሙበት ያስታውቃል። በጣም ብዙ ማቴሪያሎች፣ ብዙ ነገሮች አሉት ቲያትሩ ብዙ ወጪ የሚያስወጣ አይነት እንደሆነ ያስታውቃል። ስለዚህ ለዚህ ስራ ለፍጻሜ ደርሶ በየሳምንቱ እሁድ 8 ሰዓት በመዘጋጃ ቲያትር ቤት ይታያል ማለት ነው። ሁላችሁም መታችሁ እንድታዩ ከወዲሁ ተጋብዛችኋል ማለት ነው። ኦ ማይ ዶክተር ተሼ በእውነት በጣም ደስ ይላል። በጣም ደስ ይላል። እውነት እንኳን ደስ ያለ ያበደ አንደኛ ይሄ ነው እንጂ እንደዚህ ነው ያለው። አንዱፓ በሶፋ 350 ሺህ ብር የሚያስገምት ሶፋ አሮጌው ሶፋ ለኔ ሊሰጠኝ ነው። እኔ በእናትህ በጣም ደስ ይላል። ከዚህ በኋላ እንደዚህ ተዋናዮችን ለማበረታታት ቴምር ሪል ስቴት ለአንተ ቤት መስጠት አለበት። ቤት ይገባል። እውነት ነው። አሁን ድረሳቸው ቤት ሶፋው 350 ሺህ ብር ሰፊ ነው። አሁን ያለኝ ቤትና ሶፋው እንግዲህ ፎቶ አንስቼ ማቻ አያረግም። ስለዚህ የ3.5 ቤት በቃ ይሆናል። በጣም ደስ ብሎኛል በእውነት እኛም በጣም ደስ ብሎናል። ደስ የሚል ሰርፕራይዝ ነው። ሶሉሽን በጣም ነው አመሰግነው። ወዳጆቼ ናቸው። ከዚህ በፊት አብሬያቸው ብዙ ነገር እሰራለሁ። አሁን ደግሞ ኦፊሻል አድርገውት የብራንድ አምባሳደር አድርገውናል። እንግዲህ ወደፊት ደግሞ በደንብ እንሰራለን። ፈረረሙ ላይ እንግዲህ እኔም ተገኝቼ እንግዲህ ለህዝብ ለማስተዋወቅ ስትፈራረሙ ይኖረናል። የብራንድ አምባሳደሯ ስንት ነች? እሷን አውራታለሁ። ናይስ ታንኪ በጣም እናመሰግናለን። በተለያዩ ቦታዎች እናያቸዋለን። ይሄ ታሪካዊ ፕሌን ከመግለጽ አኳያ እናንተ ለብቻ ኢንተርቪው ያደረገ መጣው። የዚህ ቲያትር ላይ በጣም ከባድ ክራውድድ ሲን አለው። ከባድ የዳንስ ሲን አለው። እንግዲህ የምናውቀው ጌች እንግዲህ እሱ ነው ኮሪዮግራፊ ያደረገው። ጌች እንዴት ነው እስቲ? ዳንሱ ምንድን መሰለህ 42 ተሳታፊዎች ናቸው። 42 ጀስት ባልቻ ቲያትር ላይ ባልቻ ወደኋላ አድዋን ያስባል። አድዋን ሲያስብ ምን ሊገልጽ ይችላል? መጀመሪያ የታሰበው በቪዥዋል አርት በኤአይ ፎርም ነበረ። ግን ኤአይ ፎርም ጀስት አንድ ከክሬቲቪቲ እዚህ ጋር ላይ ገልጽ ስለሚችል ህዝብ ጋር እንዲደርስ በሰውነት ዳንስ ደግሞ መግለጽ ይችላል ብለን ከዳይሬክተሩ ጋር ተማመንን። ሶ ያንን አድዋን በእንቅስቃሴ ዳንስ ብዙ ማለት አንችልም፣ ግን እንቅስቃሴዎች ብዙ ነገር ይገልጻሉ። ሶ በዛ የአድዋን ፊሊንግ በምታዩ ባበሻ ወኔና ባበሻ ፎርም ቀርቧል። ይሄ ነገር ምንድነው ዋናው ፎርሞች አሉ፣ የቲያትር ፎርሞች አሉ፣ የሙዚቃ ፎርሞች አሉ፣ የዳንስ ፎርሞች አሉ። እነዛን ኮላብሬት ማድረግ በደንብ ሀሳብንና ሊተላለፍ የሚፈልገውን ነገር ኢንፈሲስ አድርጎ ወደ ተመልካች ያደርሳል። ይሄ ሁለተኛ ስራችን ነው። ከዚህ በፊት አንድ አገር ፍቅር የሚታይ የመጨረሻው ፍርድ የሚባል አለ። እዛ ላይም ዳንስ ምን ያህል በዘመናዊ ነገር ነው፣ እዚህ ጋር ደግሞ በባህላዊ ነውና ዳንስና ቲያትሮች እየተቀናጁ ነው። ይሄ ደግሞ አዲስ መስመር ነውና ይሄ መስመር መቀጠል አለበት። ዳይሬክተሮቹም ወደ ዳንሰኛ መምጣት አለባቸው። የዳንስ ቢዝነስ ክሊፕ ላይ ወይ ሙዚቃ ላይ ወይ ዳንስ ውድድር ላይ ብቻ መሆን የለበትም። ወደዚህም ወደ ቲያትሩ መጥቶ ቲያትርን በዳንስ እየገለጹ ሁለቱ ኮላብሬት እያደረጉ ዘመናቸውን መዋጀት አለባቸውና ጥሩ ነበር። የተመልካቹ ፊድባክ ቆንጆ ነበረ። ዴቭ አንቺንም እዚህ ድረስ መተሽ ይሄን ቲያትር ለማየት ስለመጣ በጣም አመሰግናለሁ። አሪፍ ነው። እኔም በጣም ደስ ብሎኛል ከሚባለው በላይ። አንዴ ዳንሰኛ ጀስት የሚፈልገው ነገር አለ። ከዛ ከሚፈልገው ነገር ላይ ደግሞ ወደዚህ መጥቶ ረጅም ጊዜ ተለማምዶ መስራት ላይ ያሳዩት ለውጥ ከባድ ነገር ነው። ልጆቹን መመስገን አለባቸው ፓርቲሲፔት የሚያደርጉትና አሪፍ ነው። ከሞላ ጎደል ጥሩ ነው። ተመልካችም ጥሩ ስሜት ተሰጥቶታልና እነዚህ ነገሮች ይቀጥሉ። ያው ይቀጥል የሚያስበል ነው። ጌቼ ቲያትሮች እንግዲህ እንዳለ ዳንሰኛን እየተጠቀሙ ነው። ሆረር ፊልም የምትሰሩ ሰዎች፣ ወጣ ያለ አክቲንግ የምትሰሩ ሰዎች ከዳንሰኛ ውጭ ምንም ምርጫ የላችሁ ማለት ፈልጋለሁ። ዳንሰኛ ዋይዘው በጣም ክሬቲቭ አርቲስት ነው። በዲያሎግ ብዙ ነገር ከምትገልጽ በአጭር ደቂቃው ለምሳሌ የአድዋን ሲን ስታየው በዛ ከተባለ 2 ደቂቃ ቢሞላ ነው። አድዋን በትክክል እዚህ ላይ ስሜቱን አምጥተውታልና እንቅስቃሴ ብዙ ነገር ይላል። ሰው ይጠቀሙት። በጣም ጌቼ ያመሰግናለሁ። በጣም እግዚአብሔር ያክብርልኝ። መልካም ጊዜ። እንኳን ደስ ያለ። በዚህ አጋጣሚ የሁሉም ሰው ውጤት ነው። ይሄ ነገር ተበረታቶ እንዲቀጥል ነው ዋናው።
እና ደግሞ ይሄ ገና ዳንስ የጀመርኩበት ቤት ነው የሚገርም ገና ስቀጠር እኔ እዚህ ቤት ነው የተቀጠርኩትና ከ15 ዓመት በፊት እኔ ደግሞ ደስ የሚለው ይሄን እኔ ደግሞ ኮረስ ጀምር በጣይቱ ቲያትር ጊትነት እኔው አዘጋጀው ጣይቱ ቲያትር ታሪካዊ ፕሌይ ነው እዚሁ መድረክ ላይ ስቴጅ ላይ ፐርፎርም አድርገና ግንኙነቱ እድገቱ ደስ ይላል ወደፊትም ለሁሉም እንደዚህ አይነት እድሎች እንዲመጡ ዊሽ ነው በጣም እቺ ክብርልኝ እግዚአብሔር ይስጥልኝ አመሰግናለሁ እንደሰማችሁት ነው እንግዲህ ጋይስ እንግዲህ ዳንሰኛ በጣም ብዙ ነገር ነው እኔ ብዙ ነገር ሁሌ ነግራችኋለሁ ዳንሰኛ ኮሪዮግራፊ ዳንሰኛ አክቲንግ ዳንሰኛ በጣም ብዙ ነገር ነው ቪዥዋል አርት ላይ ዳንሰኛ ያስፈልጋል ይሄንን እመኑ ዳይሬክተሮች ነው የምላችሁ አመሰግናለሁ አሁን ወደ ቀጣይ ከማን የባንቻ በስማ በእውነት ደበሽ ወይ እንዴት ደስ እንዳለ እንኳን ደስ ያለ አሜን አንተ እንደዚህ ስላየው መታደለው ለኔ እውነት በጣም እናመሰግናለን እድሜ ጤና ይስጥል እንወዳለን በጣም ደበሽ ሌላ ምንም አይደለም እውነት እንወዳለን ደበሽ ቆንጆ ፐርፎርማንስ ነበር እሺ ውዱድ አንቀርም እንግዲህ እንደ ቁርስ መሳራት መደጋገም ነው እሺ ደበሽ ሰላም አሜን ኮሪዮግራፊ ተሰርቷል ቲያትር ስላየሁት እውነት ለመናገር በጣም ደስ ብሎኛል ሁላችሁ መታችሁ እዩት የምትደሰቱበት ቲያትር ነው የባልቻ አባ ነፍሱ የህይወት ታሪክ መሰረት ያደረገ ቲያትር ነው እኔ በጣም ወድጄዋለሁ የዛሬው ቪዲዮአችን ደግሞ ይሄንን ይመስላል ማለት ነው በዛው ሰብስክራይብ ማድረጋችሁ እንዳትረሱ ፋሚሊ ሐሳባችሁን ደግሞ ኮሜንት ላይ አሳውቁኝ በቀጣይ ምን አይነት ቪዲዮዎችን ይዤላችሁ ልምጣ ቲያትር የማየት ዝንባሌ ብዙ የሌላችሁ ሰዎች አላችሁ እዚህ ቪዲዮ ላይ ኮሜንት ላደረጉ ሰዎች መርጬ ለሁለት ሰው የዚህን ቲያትር መግቢያ ትኬት እጋብዛለሁ ማለት ነው እንዳያመልጣችሁ የዛሬው ቪዲዮ ይመስል ነበር ወዳችኋለሁ መልካም ጊዜ